ጂያንና አሊያ በድጋሚ በቦራን እየተፈተኑ ናቸው። አሊያ ባለቤቷ በአደጋ ሳይሆን ሰዎች በስነስርዓት ፈልገው እንደገደሉት አሁን አምናለች። አሁን ነገር ግን ጂያን እንዴት አድርገው ዴኒዝን ወይም ልጇን እንደሚጠብቀው አታውቅም። ሁለቱም ተጨንቀዋል። አሊያ ግራ የገባት እንዴት ቦራን ቀድሞ አልነገረኝም የሚለው ነገር ነው። ለምን አልነገረኝም ብላ በጣም ተቆጭታ እያለቀሰች ነበረ። ጂያንንም ትጠይቀዋለች። በተለይ ደግሞ ሰዳከት ስለዚህ ጉዳይ ካወቀች አሊያ በቀጥታ ያንን ፎቶ ለእናቷ እንደላከች ካረጋገጠችም በቀጥታ አሊያን የገዳዮቹ ተባባሪ ታረጋታለች። በጣም ፈራች። እንደገና ሰዳከት እንዳትከሳት ጨንቋታል። ስለዚህ ጂያንን ምንድነው የምናደርገው ብላ እየጠየቀችው ነው። ጂያን በአንድ በኩል የወንድሙን ገዳዮች ለመበቀል ብዙ ያስባል። ፍክሪም ቢሆን እያፈላለጋን ያለው ሀሊሰንም ቢሆን በሆነ መንገድ ሊያወጣጣው ያስባል። ነገር ግን አሁን አሊያ የምትጠይቀውን ጥያቄ በሙሉ መመለስ ከበደው፣ ደከመው። አላውቅም ብሎ እያለቀሰ ነበረ። አላውቅም እያላን ነው። ይኸውልሽ እኔ ጂያን ጠብቀዋለሁ። ጂያን ምንም ነገር አይሆንም። እኔና አንቺ ተስማምተናል። በቃ ጂያን ጠብቀዋለሁ። አባቱ ስለሆንኩኝ ሳይሆን አባዬ ብሎ ስለጠራኝ ነው የምጠብቀው። እሺ ቃሌን ሰጥቼሻለሁ። በሰጠውሽ ቃል መሰረት ጂያንን ጠብቀዋለሁ። አጎቱ ስለሆንኩኝ አይደለም ግን አባዬ ብሎ ስለጠራኝ ነው እያላን ነበር። እያለቀሰ ዝም ብላ አየችውና እያለቀሰች ዘላ እያቀፈችው ነበረ። ሁለቱም ተቃቀፉ። ሁለቱም እየተላቀሱ ናቸው። ሁለቱም አንድ ላይ ሆነው እንዲህ ተቃቅፈው ሲላቀሱ በመካከላቸው የሆነ ነገር እየተፈጠረ ነው ያለው። አውቃለሁ ብላ እሷም አቅፋው እያለቀሰች ነው። ከማንም አስበልጣ እየወደደችውና እያመነችው ነው። ከዛም በኋላ ተቃቅፎ ከጨርሱ በኋላ እጁን ይዛ እሱም ቢሆን ወገቧን ይዞ ዝም ብሎ ይመለከታታል። ከዛ በሁለት እጁ ፊት ለፊቷን ይዞ አሊያ ቃል በገባው መሰረት እጠብቃለሁ፣ ለሁሉም ነገር አመሰግንሻለሁ እያላን ነበረ። እሷን ብትሆን እጁን እየያዘችው ነው። እንዲህ እየተያዩ እየተላቀሱ እያለ በድንገት ህፃኑ መጣ። ጂያን ሲመጣ እማዬ ምን እያረጋችሁ ነው ብሎ እየጠየቀ ነበረ። ከዛ ሁለቱም እንባቸው መጠራረግ ጀመሩ። አሊያ ወደ ልጇ እየቀረበች ነው። እማዬ የሚያስፈራ ህልም አየሁኝ እያለ ነበረ። የምን ህልም? ምን አየህ እያለች ተቀርበዋለች። ጂያንም በአንድ በኩል ምን አየህ ብሎ እየቀረቡ ነበረ። የሆነ ታናሽ ወንድም ምናምን ነገር ሲኖረኝ በህልም አየሁኝ ብሎ ተናገረ። እንደዚህ ሲል አሊያ እንዲሁም ጂያን ተያዩ። ልጄ ይሄ ዝም ብሎ ህልም ነው፣ እሺ ዝም ብሎ ህልም ነገር ነው በቃ እያለችው ነው። ህልም ነው፣ ሌላ ምንም ነገር አይደለም፣ በቃ ተኛ እያለ ነበር ጂያን። አሊያም ብትሆን እኔ ደስ የሚል ተረት አነብልሃለሁ እንቅልፍን ትተኛለህ እንሂድ ስትለው ዛሬ እዚህ ነው የምተኛው ብሎ እየጠየቀ ነበረ። ከዛም በኋላ አባዬ አብረን አተኛም ብሎ ጠየቀው። አይ እኔ እንደዚህ አይነት ጉዳይ ውስጥ አትክተተኛ፣ እናትህ ናት ስለዚህ ጉዳይ የሚመለከታት አለው። አይደለም አንተ ወስን፣ አንተን ነው የሚመለከተ እያለው ነበር። አሊያ ፍዝዝ ብላ ጂያንን ታየዋለች። አይ ተኛ በቃ ወደ አልጋ ሂድ እያለው ነበረ። አሁንም ቢሆን እንባው አይኑ ላይ አለ። በአንድ በኩል አሊያ ለልጇ አልጋውን እየገለጠች ነው። እማዬ ናሬ ግን ተሻላት? ናሬ ሲሻላት ኳስ እንጫወታለን ተባብለን ነበረ ብሎ ጠየቀ። አው ተባብለናል ግን ስላልተመቸኝ ነው እያለ ጂያን ይናገራል። ታዲያ አብረን ማንጫወት ከሆነ ለምን ቃል ገባህልኝ? ለምን ቃል ገባህ እያለ ነበረ። እሺ ልክ ነህ በቃ እንጫወታለን እያለው ነው። ከዛ እንቅልፉ ሊያስተኙት ናቸው። አሊያ አብራው ትጫወታለች፣ ትሳሳቃለች። ጂያን ትኩር ብሎ እየተመለከታቸው ነበረ። በሌላ በኩል ሰዳከት ፍክርዬን የት እንዳለች አታውቅም። አጣቻት። ቤት ውስጥ ዝም ብላ ዞር እያለች እሷን ሳታያት ስትቀር እቺ ሴትዮ ግን በሕይወት አለች ብላ ልታያት ወደ ቤቷ መጣች። ወደ ቤቷ ስትመጣ ወደ ክፍሏ ተመሰቃቅሏል። ዝም ብላ ነገሮችን ተመለከተች። ልብሷ እንዳለ ነው። የት ሄዳ ነው ብላ ራሷን ጠየቀች። ከዛም በኋላ የሆነ ፊቷ ሁሉ ልክ መጥፎ ነገር እንዳየች ሆና እየዘገነናት በቀጥታ ወደ ጂያን ደግሞ ክፍል መጣች። ጂያን ወደሚቀመጥበትና ወደሚያስብበት ቢሮ ስትመጣ እሱም ቢሆን ቢሮ ተመሰቃቅሏል። ብዙ ነገር ተሰባብሯል። አረ ምንድነው እየሆነ ያለው ነገር ብላ ሰዳከት ብዙ ነገር ስታወጣ ስታወርድ ነበረ። በአንድ በኩል ካያ ወደ ህፃኑ ጂያን ወይም ደግሞ ወደ ቀድሞ የወንድሙ ክፍል መጣ። ወደ ክፍሉ ወደ ቦራን ክፍል እንደመጣ ዝም ብሎ ማሰብ ጀመረ። ከዛ በኋላ የሆነ ጣውላ ነገር ላይ ፎቶዎች ተሰካክተዋል። እሱን ፎቶ እያነሳ ማየት ጀመረ። የወንድሙን ፎቶ በእጁ ያዘ። ከዛ ተቀምጠው ወንድሜ ወይኔ ወንድሜ እያለ ነበር። እንደገና ዘኖ ተቀስቅሶ ድንገት ሰዳከት መጣች። ካያ ስትሎ ቶሎ ብሎ ፎቶውን እጁ ውስጥ ደበቀው። እማዬ እያላ ነበረ። ትኩር ብላ አየችው። አሁን ያለው የጂያን አልጋ ላይ ተቀምጦ ነበረ፣ የህፃኑ ጂያን አልጋ። ከዛ እሷ ጂያን የት አለ ብላ ጠየቀችው። ምናልባት የወንድሜ ክፍል ይሆናላ ብሎ ጠየቃት። ከዛ እሷ ምን ሆናል? ምን ችግር አለ እንዴ ብላ ጠየቀችው። ኧረ እማዬ ምን ችግር እያላን ነው። ምንድነው በእጅ ያስከው አለችው። ምንም ይላታል። ቀና ብላ ስትመለከት የቦራን ብዙ ፎቶች ያሉበትን ቦታ ተመለከተች። በቁም ነገር የሆነ ነገር እንደደበቋት እንዳለ በቃ ገብቷታል። ከዛ ልታወጣጣው እየሞከረች ነው። እሱ ግን ሊነግራት አልፈለገም። በሌላ በኩል ጂያን የእሱ መኝታ ክፍል ቁጭ ብሎ ፎቶ እየተመለከተ ነው
ያለው የእሱን የካያና የሃሊስ አንድ ላይ ሆነው የተነሱትን ፎቶ ነበረ እያየ የነበረው። ድንገት አሊያ መጣች። መግባት ትችላለሁ ብላ ገባች። ከዛ አጠገቡ ተቀመጠች። ጂያን አሁንም ቢሆን ስልኳ እኮ እንደጠፋ ነው። ደህና ትሆን አትሆን በምን አውቃለሁ? አልደወለችልኝም መልሳ። ምንድነው የምናረገው? እሺት ነው የምንፈልጋት? አዲስ ነገር አለ እንዴ አለችው። ለአሁኑ ስለ እናትሽ ምንም አዲስ ነገር የለም፣ አሁንም ቢሆን እየፈለጓን ነው ብሎ ነገራት። ምን ይሻላል እሺት ነው የምንፈልጋት ብላ ብዙ ታስባለች። ምናልባት ግን ማለቴ ሃሊስ ላይሆን ይችላል ብላል። ታዲያ ማነው ቦራን የገደለው አለችው። አላውቅም አሊያ። በአሁኑ ምንም አውቀው ነገር የለም፣ ገና እያጣራን ነው። ግን ሃሊስም አድርጎት ሊሆን ይችላል፣ ደሚርም አድርጎት ሊሆን ይችላል። አላውቅም እንግዲህ ማን እንዳደረገው፣ ግን ደርስበታለሁ በእርግጠኝነት። እንደገና ደግሞ አጎቴም ሊሆን ይችላል አላት። አጎት ጀመል አለችው። አዎ የጀመል ለኛ ያለው ጥላቻ በቃላት አይገለጽም። በጣም አብዝቶ ነው የሚጠላን እና ከዚህ ቀደምም ካያ ሊገለው ሞክሮ ነበረ። አያረገውም አይባልም፣ እሱ እንደዚህ ነገር ከሱ ይጠበቃል አላት። እና የራሱን የገዛ ልጅ ሊገድል አለችው። እንዳልገደለው ተስፋ አረጋለሁ። እንግዲህ እኔ ምን ማድረግ እችላለሁ? በዚህ አጋጣሚ ልጁ እንደሆነ እሱም አያቅ እያላን ነበረም። ከዛ እሷ ወይኔ አምላኬ ሆይ ኧረ ከባድ ነው እሱ ባይሆን ብዬ ተመኘውኝ ትላለች። አሁን እንደዛ ነው በፈጣሪ ፍቃድ ልጁን ባይገል ለራሱ ይሻለዋል፣ አለበዚያ ከባድ ነው የሚሆነው እያላን ነበረ። ከዛ እሷ አሰበችና ቆይ ግን አንተ ማለቴ ሀቫዳ ምናምን የሚባሉ ሰውዬ አሁን ከሀገር ወጥቷል ምናምን ብለህ ነበረ፣ እስር ቤትም ገብቶ ነበረ። ምናልባት አሁን ታዲያ የት ነው የምትፈልገው አለችው። እየፈለግነው ነው፣ ሶሪያ ገብቷል፣ እንፈልገዋለን፣ ችግር የለም፣ ሁሉም ነገር ጭንቅላት ውስጥ መዝግቤ ያለው፣ እሺ ሁሉም ነገር መዝግቤ ያለው፣ እንፈልገዋለን፣ የትም አያመልጥም አላት። ዝም ተባባሉ። ፎቶን እየወረወረው ነበረ። ተናዶ ያስባል። ምን ያህል ንዴት ውስጥና እል ውስጥ እንደገባ እያስተዋለች ነበረ። ጂያን የሆነ ጥያቄ ልጠይቅ ነው፣ ገዳዩን ከያዝከው በኋላ ምንድን ነው የምታደርገው? ምን ልታደርግ ልትገለው ነው እንዴ አለችው። እና ምን ላደርገው ነው አላት። አንድ ነገር ልንገርህ፣ እንዳትሞክረው፣ እንዳታረገው፣ ልስማ፣ እኔ ገዳይ እንድትሆን አልፈልግም። ጂያን ሰማል አይደል አለችው። አሊያ በቃ በራሴ መንገድ እወጣለሁ፣ ችግር የለም አላት። ጂያን ለእጅ በደም እንዲጨማለቅ አልፈልግም፣ ትሰማኛል አይደል አለችው። ባ የተናነቃት እነዚህ ሰዎች ወንድሜን ገለውብኛል፣ ጂያንን እንደገና እየፈለጉት ነው። አንድ ነገር ልንገርሽ፣ መቼም ብን ፋታ አልሰጣቸውም፣ እድል ፋንታ አልሰጣቸውም፣ እሺ እያለ ነበረ። ቆይ አንዴ ጂያን ትላለች። ስሚኝ፣ እኔ ኃላፊነት አለብኝ፣ ነግርሻለሁ። በቃ ዋጋ መክፈል አለብኝ። የኔ ኃላፊነት ደግሞ አንቺንም እንደገና ደግሞ ልጅሽን መጠበቅ ነው። በቃ ይሄን ነገር አረገዋለሁ፣ አሊያ ወስኛለሁ እያላን ነበረ። ከዛ አሊያ አይሆንም፣ እኔ የነፍሰ ገዳይ ሚስት መሆን አልፈልግም እያለችው ነበረ። ደህና ደሪ አላት። ተናዳ ትታው እየወጣች ነበረ። በሌላ በኩል በጠዋት የሰዳከት ወንድም ሐሰን ወደ ስራ ቦታ እየመጣ ነው። ወደ አልቦሮች ድርጅት እየመጣ በር ላይ ሁለት ወንዶች ስለ አሊያ እናት ሲያወሩ ሰማቸው፣ እሷን እያፈላለጓት። ከዛ እሱ በቃ ለእኔ ተውተን ይፈልጋታለሁ ብሎ ሄደ። መኪናውን አስነስቶ ይንቀሳቀሳል። በአንድ በኩል ደግሞ እነ ሰዳከት በጠዋት ተቀምጠው ቁርስ እየበሉ ናቸው። ከዛ ህፃኑ ጂያን አያቴ ታለች ብሎ ጠየቀ ስለ ፍክርዬ። ከዛ ጂያን ትመጣለች ብሎ ይመልሳል። የሆነ ቦታ እንደሄደች ተናገረ። ከዛ ህፃኑ ጂያን ዞር ብሎ ወደ አያቱ ሰዳከት ተመልክቶ አያቴ እያለን ነበረ። ከዛም በኋላ አቤት ስትለው ጨዋታ እኮ ልንጫወት አስበናል፣ አባዬ ቃል ገብቶልኛል፣ ካያም አብሮን ይመጣል ሲል ነበር። ጎበዝ የኔ አንበሳ ጎበዝ ትለዋለች። ከዛም በኋላ አሁንም ቢሆን ሰዳከት የሆነ ነገር እንደተደባበቁ ገብቷታል። ከዛ ህፃኑ ጂያን ምግብ በልቶ ጨረሰና ይሄዳል። ሲሄድ ሰዳከት ጂያን ስለ እሷ እናት የሆነ ነገር አለ ብላ ጠየቀችው። ምንም ነገር የለም ይላታል። እሺ አዲስ ነገር አለ? ትናንትና ወደ እሷ ክፍል ገብቼ ነበረ፣ ብዙ ነገር ተመሰቃቅሏል። ሁሉም ነገር ተመሰቃቅሎ ነበረ። ወደ አንተ ክፍልም ገባ፣ ወደ አንተ ቢሮ፣ ብዙ ነገር ተመሰቃቅሏል። ምን እየሆነ ነው ያለው ጂያን? ምንድነው ነገሩ? ንገረኝ እስኪ፣ ምንድነው ችግር አለ እንዴ? እኔ ሆስፒታል እያሉ እዚህ ቤት የተፈጠረ ነገር አለ እንዴ ብላ ጠየቀች። ከዛ ጂያን እማዬ ነገሩ ይጥራና ነግርሻለሁ አላት። ታውቃለህ ከኔ ምንም ነገር መደበቅ አትችልም፣ እኔን መቼም መደበቅ አትችልም እሺ እያለችው ነበረ። እሷን ማራቅ እንደማይችል ስትነግረው እማዬ ነገሩ ይጥራና እውነት ነግርሻለሁ፣ ቃል እገባለሁ። ምንም ነገር ቢፈጠር መጀመሪያ ምነግረው ላንቺ አይደል እንዴ? ካንቺ የምደብቀው ነገር አለ እንዴ ብሏት ሄደ። አሊያም እየተከተለችው ነበረ። ከዛ ሰዳከት ካያ ምን እየሆነ እንዳለ ንገረኝ፣ አትነግረኝም አለችው። ወንድሜ በኋላ ብሎሻል አይደለ? በቃ እሱ ይነግርሻል ብሏት ከተቀመጠበት ተነሳ። ጂያን እየወጣ በአንድ በኩል አሊያ እየተከተለችው ጂያን ቆይ አንዴ እያለችው ነበረ። ከዛም በኋላ ለእሷ ትጠረጥራናለች እኮ ሰዳከት የሆነ ነገር ጠርጥራለች። ምን አስበህ ነው? ቆይ በዚህ ሁኔታ እንደዚህ መቀጠል ይቻላል እንዴ? ምናልባት ሃሊስ ቦራን እንዳገኘው ብታውቅስ በማለት ጠይቀችው። አታውቅም፣ ችግር የለም አታውቅም እያላን ነበር። አትነግራትማ አለችው። አልነግራትም እያላን ነበር። ድንገት ህፃኑ ጂያን መጣ። እናቱን ሰላም እያለ ነው። ጂያን ተደውሎለት ሄሎ እየሰማኝ ነው እያለ ነበር ከጠበቃው። ሄሎ ጂያን፣ እንግዲህ በጣም የሚያሳዝን ዜና አለኝ። የሃሊስ ጠበቃም እንደነገረኝ ከሆነ ከቀናቶች በፊት የሃሊስ ጠበቃ ተቀይሮ ነበር። አዲሱ ጠበቃው ወደ ፍርድ ቤት ያስገባው ያው የቅሬታ ደብዳቤ ተቀባይነት አግኝቷል። ሃሊስም ከቀናት በኋላ ይለቀቃል። ትንሽ የወረቀት ስራዎች ብቻ ናቸው የሚቀሩት። ምን ልናረግ ነው ብሎ ጠየቀው። ኧረ እባክህ እና ከእስር ቤት ሊወጣ ነው እንደቀልድ መጥፎ ሁኔታ እያለ ወደ ቢሮ ገባ። እነ እንዲሁም እነ አሊያም ሲከተሉ ናቸው። በእርግጥ በዚህ ፍጥነት ይወጣል ብዬ አልገመትኩም ነበረ። ምን ማለት ነው በእናትህ? እሺ ጥሩ የምታደርገውን ነገር ልንገርህ ኤሮል፣ እኔን ከሱ ጋር ታገናኘኛለህ፣ እስር ቤት መግባት አለብኝ አለው። ምን ማለት እያል ነበር። በቃ እስር ቤት መግባት አለብኝ። እሺ
የሆነ ጥፋት አጠፋለሁ፣ የወረቀቱን ስራ ትጨራርሳለህ፣ ቶሎ ብዬ እስር ቤት እገባለሁ፣ ሀሊስን አናግረዋለሁ እያለ ነበር። አሊያ ማበር ጀመረች። አይሆንም እያለች ነው ገና ከሆነ። ጂያን ስልኩን ዘጋው። ምን ማለት ነው ጂያን? ምን ማለት ነው እስር ቤት እገባለሁ ማለት? እንዴት ነው የምታስበው አለችው። በቃ ማድረግ ስላለብኝ ብሏት ወጣ። እየተከተለችው ነበር። እንዳታረገው ጂያን፣ ወደዛ ቦታ መሄድ አትችልም ጂያን፣ እየሰማኝ ነው ብላ ስትከተሉ ሰዳከት ቆማ እያየቻቸው ነበረ። ጂያን ቆይ አንዴ ሰማኝ፣ አንድ ጊዜ ቆይ እያለችው ድንገት ሰዳከትን አየቻት። ከዛ በኋላ ግርግር ላለመፍጠር ተረጋጋች። ሰዳከት አሁንም ቢሆን በጥርጣሬ መንፈስ ሆና ከላይ ስታያቸው ነበረ። ከዛ በኋላ ጂያን ወደ መኪናው ሊገባ ነው። እሷ ፈጥና መኪና ውስጥ ገባች። አሊያ ወዴት ነው እያላ ነበርና መኪና ውስጥ ግባ ትለዋለች። ጂያን ተከትሏት መኪና ውስጥ እየገባ ነው። እነ ካያም ቢሆኑ ወደ ድርጅቱ እየሄዱ ናቸው። ሰዳከት ነገሩን ልትገምተው የማትችል እንቆቅልሽና ሚስጥር ሆነባት። ሲወጡ በዚህ መንገድ እያየቻቸው ነው። ሐሰን በሌላ በኩል ፍቅር የታይታበታለች የተባለው ቦታ መጣ። የሆነ ተራራ ነገር ላይ ቆማ አያት። ቶሎ ብሎ ወደ ተራራው እየወጣ ነበረ። ሽጉጥ ይዛለች። ምን እያረግሽ ነው እዚህ እያላን ነበር። እንዳትጠገኝ አለች ሽጉጡን እያነጣጠረችበት። እንዲ ፊቆ እዚህ ምን እያረግሽ ነው ያለሽው እንዴ? አረ ሽጉጡን አውርጂ፣ ምን ታረጊያለሽ እዚህ ቦታ ላይ ብቻሽን? አላት ጥፋ ከዚህ ሂድ፣ ከዚህ አልፈልግም ማናቸውንም ላይ አለችው። አረ የሚያስጠላ ነገር እያረግሽ ነው ያለሽው። እነሱ እኮ ሁሉም ተጨንቆ እኮ እየፈለጉሽ እኮ ነው። ለምርሶ የምታስጨንቂው ምን አለበት ብትረጋጊ እያላን ነበር። ሽጉጧንም እንድታወርድ ጠየቃት። እምቢ እያለችው ነው። እባክሽ ምናልባት እህት ያለችሽ ነገር አለ እንዴ? ምንድን ነው? እንደተናደርሽ ይገባኛል። ይኸውልሽ አውቃለሁ ሰዳከት በጣም ከባድ ሰው ናት፣ ግን ይኸውልሽ እንደዚህ መጨከን የለብሽም ላይሽ ላይ ምንድን ነው ችግር አለ እንዴ እያላን ነበረ። አንተ ቆይ ለምን አትሄድም? መሄድ አትችልም እንዴ አለችው። አልሄድም። እሺ ቢያንስ እዚህ ቦታ መሆን የለብሽም እሺ፣ ልታድሪ ነው ቢያንስ። እሺ ወደ ቤት መመለስ ማትቺ ከሆነ ወደ እኔ ቤት ነይ እስኪ እንግዳይ ሁኚ እባክሽ እያላን ነበረ። ኧረ እባክህ ልትናገር አለችው። ኧረ እኔ ለማንም አልናገርም፣ በሃይማኖቴ እምላለሁ፣ በጭራሽ እንደዚህ አይነት ነገር አላረግም፣ እኔማ ሾካካር አለው፣ አልናገርም ነይ እባክሽ ቃል እገባለሁ እያላን ነው። ተረጋግተሽ ታርፊያለሽ እያላን ነበረ። ከዛ ሽጉጧ እንድታወርድ ብዙ ለመኗት። ከዛ አንተ ግን የምር ከእህት ጋር ተመሳሳይ ደም ትጋራለህ? የምር እህት ናት ወይስ አሳድጋ ነው ብላ ጠይቀችው። ኧረ እህቴ ናት ምን ሆነሽ ነው እንዴ? እህቴ ናት። በእርግጥ እሷም እንዳንቺ ብዙ ነገር ከባድ ነገር አሳልፋለች እያላን ነበረ። ከዛ ዝም ብላ አየችውና ሽጉጧን አወረደች። ከዛም በኋላ ወደ እሱ ቤት ልትሄድ እየተስማማች ነበረ። አብራው ትመለሳለች። በሌላ በኩል ሰዳከት አሁንም ቢሆን በራሷ መንገድ ነገሮችን ማጣራቷን አላቆመችም። ከጂያን በፊት ቀድማ ቶሎ ብላ ፍቅርዬ ልታገኛት ጥረት እያደረገች ነው። አሁንም ብዙ ያልገባን ነገር አለ፣ ብዥ ብሎባታል። በሌላ በኩል አሊያና ጂያን እየጨቃጨቁ ናቸው። መኪና ውስጥ ሆነው ምን ማለት ነው ወደ እስር ቤት እመለሳለሁ ማለት? እስር ቤት ገብተህ ልገለው ነው? እኔን አላምንም ጂያን፣ እኔን አላምንም። ምንም በስነስርዓት እያሰብክ አይደለም አለችው። ነግርሻለሁ፣ ተረጋጊ፣ ቆይ እዚህ ጋር ተረጋግተን እናውራ ብሎ መኪናውን ወደ ዳር እያቆመ ነበረ። ወደ ውስጥ እየገባ መኪናውን ከዛ አቆመው። ከመኪናው ወረዶ ጂያን እየለመንኩን ምን እያረክን ያለው? እሺ አንተ እስር ቤት ከገባ በኋላ ዴኒዝም አልጠብቀውን? እንዴት ሆነ ዴኒዝም የምጠብቀው? እንዴት ሆነ የምጠብቀኝ? ምን እያረክን ያለው? ምንድነው የምታስበው እያለችው ነው። አሊያ ይኸውልሽ የቦራን ገዳይ ካልደረስኩበት ካላወቁት ከባድ ነው የሚሆነው። መገኘት አለበት፣ በቃ ላገኘው ይገባል። እሱን እንዳጣራ ደግሞ ግዴታ ሀሊስን ማናገር አለብኝ። በቃ ሀሊስ ከእስር ቤት ሊወጣ ነው። ስለዚህ ወደ እስር ቤት ገብቼ ሀሊስን አናግረዋለሁ። በመጨረሻ ማን እንደዚህ እንዳደረገ እደርስበታለሁ ማለት ነው አላት። ከዛ ሰው እኮ አናግሮ ምን ችግር አለ? እኮ አታናግሮ እኮ አላልኩም፣ ግን ቅርብ ቀን የፍርድ ቤት ችሎት አለበት አይደለ? በቃ ከእስር ቤት እኮ ይወጣል እኮ፣ ሲወጣ ታናግረዋለህ እንደፈለግ እያለችው ነው። አይ ቢገደልስ? እሺ ቢገሉትስ? ሀሊስን ምንድነው የምናደርገው? ምን ቀረን? በቃ ባዶ ቀረው ማለት እኮ ነው አለችው። ጥሩ ሀሳብን ካልቀየርክ ይኸውልህ አንድ ነገር ልንገርህ፣ እኔም እሄዳለሁ፣ እኔም ልጄን ይዤ እጠፋለሁ እያለችው ነበረ። ከዛም በኋላ ምናልባት ሀሊስ ከሆነስ ልትገለው ነው ወይ ብላ እየጠየቀችው ነው። ማንም ቢሆን ማንም ዋጋ ይከፍላል። ማንም ቦራን የገደለው ከሆነ ዋጋ ይከፍላል። ሁሉም የዋጋውን ያገኛል ብሎ እየመለሰላን ነበረ። ጃንሽ አንድ ነገር አንተ ብትሆንስ? እዛ ውስጥ ገብተህ ብትቀረስ? እሺ የሆነ ነገር ብትሆንስ? እባክህ አታስጨንቀኝ፣ እባክህ የሆነ ነገር ቢያረጉስ? ቢጨርሱስ? እሺ እያለችው ነው። ከዛ ፈገግ ብሎ አያትና ሳቀ። ከዛም በኋላ ምን ነው ስለኔ መጨነቅ ጀመርሽ እንዴ እያላን ነበረ። ኧረ ለምን እጨነቃለሁ? የነፍሰ ገዳይ ሚስት መሆን ስለማልፈልግ ነው እያለችው ነው። ከዛ ዞር አለች። አይ ብቻ ግን ያው መሆን የማይቀረው ጉዳይ ነው እያለችው ነበር። አብድሃል እንዴ? እንዴት ነው ማልጨነቀው? አንተ ምን ሆናል እንደዚህ አይነት ሀሳብ ስታመጣ አለችው። ጥሩ ነው ብዙ ለውጥ አለ እያላን ነበረ። ይኸው ልጅያና ታስጨንቀኝ በባዶ እሺ፣ ይሄን ነገር አታረጎም አለችው። አረጓለሁ ጃን፣ እኔ ምንም አይፈጠርም እሺ፣ ገብቶኛል፣ እኔ ምንም አልሆነም በቃ እያላን ነበረ። በጣም ታሳዝናለህ በጣም ይቅር አልልህም መቼም አለችው። አንድ ነገር ቢሆን ውስጥ ገብቶ ይቅር እንደማትለው ስትነግረው ችግር የለም እንግዲህ መተሽ መቃብሬ ላይ ግን ጸሎት ታደርጊያለሽ እያላን ነበረ። በጣም አዝናየችው። እንዴት ትለኛለህ? ከቦራን በኋላ ደግሞ አንተን ላጣ ነው እንዴ እያለችው ነበረ። አለ ይቅርታ እኔ እኮ ያው ቀል ነገር ነበረ። ይኸውልሽ ማለቴ እኔ አሁን ይህን ነገር ካላደረግኩኝ እነዚህ ሰዎች አንቺንም ልጅሽንም መከታተላቸውን አያቆምም። እሺ ለአንዴና ለመጨረሻ ጊዜ ነገር መፍትሄ መስጠት አለብኝ እያለችው ነው። ልጄንም ይዤ ሄዳለሁ አለችው። የሄድሽ
በሄድሽበት ቦታ ሁሉ ይከተሉሻል፣ ከባድ ነው እንደምታስብ አይደለም እያላን ነበረ። ከዛ አየችውና ተናዳ መኪና ውስጥ ገባች፣ እሱም መኪና ውስጥ ገባ። አብረው በቀጥታ እየተመለሱ ናቸው። በሌላ በኩል ጂያን ወደ ስራ ቦታ መጥተዋል። ከዛም በኋላ ቦራንን ገሎታል ስለተባለው ሰው ንግግር እያደረጉ ነበረ። አድራሻውን እያፈላለጉ ናቸው። በአንድ በኩል ደግሞ ሃሊስን እንዴት አድርገው እንደሚያናግረውና እንደሚያወጣጣው ይነግራቸዋል። ከዛ ኤሮል ነገው ነው ጂያን የሆነ መጋዘን ያቃጠልና በቀጥታ እስር ቤት እንዲገባ እንዲያረገው፣ ከዛ ኤጀመል ራሱ የታሰረበት ክፍል እንዲገባ እንዲያረገው እየጠየቀው ነበረ። እንዲህ ብሏቸው ወጣ። በሌላ በኩል ዘሪን ከሾፌሯ ጋር በከተማ በኩል እያለፈች ነው። ቆይ አንዴ መኪናውን አቆመ ብላ ወደ ፋርማሲ ሮጣ እየገባች ነው። እርግዝና መመርመሪያውን ልትገዛ እሱም ብላ ጠየቀች። እየሰጧት ነበረ። በተመሳሳይ አጋጣሚ ካያና ከድርም ቢሆኑ በዛው ጋር እያለፉ ነበረ። ከድር የሆነ የሚበላ ነገር ልግዛ ብሎ ከመኪናው ወረደ። ካያም ቢሆን አብሮት እየወረደ ነበረ። ቆም ብለው እያሰበ ከድር ደግሞ በአንድ በኩል የሚገዛውን ነገር እየጠበቀ በድንገት ዘሪን ከፋርማሲ እየወጣች ካያ እያገኛን ነበረ። ዘሪን እዚህ ምን ታደርጋለሽ እያላን ነበረ። ካያ እንዴት ነህ ብላ ወደ ውስጥ ተጠጋች። ምን ተፈጠረ ብሎ እየጠየቃል ነው። ኧረ ምንም ትለዋለች። በእጇ የሆነ ነገር ጠቅልላ ይዛለች። ምንድነው ታመምሽ እንዴ ችግር አለ እንዴ አላት። ኧረ አልታመምኩም ደህና ነኝ፣ ያው ግን ሰሞኑን ጠናታ በዛውኝና ራስ ምታት ምናምን ትኩሳት ሲጀማምረኝ ለሱ ብዬ ነበር የመጣሁት አለችው። ነው እንዴ ግን ደህና ነሽ እያላ ነበር። ሁኔታዋ ልክ አይደለም፣ ጨንቋን ነበር የምታው። አይኑን ታየዋለች። አይ ደህና ነኝ ትለዋለች። እሺ አይ በቃ ለማንኝ እያላ ነው። እሷም እሺ በቃ ብላው አይኑን እያየችው ፈዛ ቀረችና ቶሎ ብላ ወደ መኪና ውስጥ እየገባች ነበረ። ከዛቸው ብላው ሄደች። ከንፍዝ ብሎ እያያን ነበረ። በሌላ በኩል አሊያ የእናቷ ጉዳይ አስጨንቋት በተደጋጋሚ ነው የምደውለው፣ ስልኳ አይሰራም። ነገር ግን ፍቅሪ ከሐሰን ጋር ወደ ቤቱ መጣች። ቤቱ ጭር ብሏል። ገረማት። ይሄ አንተ ቤት ነው? ሚስት የለም ልጅ የለም አለችው። አረ እንደዛ የለኝም እያላን ነበረ። ገረማት። ግን በጣም የማይታመን ነው፣ ሰዳከት ያንተ እህት ናት ቢባል ማንም አያምንም እያለችው ፎቶ ተመለከተች። ፎቶ ላይ ሀሊስና እሱ አብረው ተነስተው ነበር። ይሄ ማን ነው አለችው። ይሄማ ሸለመጥማጥ ነው ወይ ረሳው ሳላነሳው ብሎ ፎቶን ቆሻሻ መጣያ ውስጥ እየጣለው ነበረ። ከዛ በኋላ ምን ላምጣልሽ እያላን ነው። ቡና አለችው። ቡና ላይ ፈላላ ሲል ቡና የለም። ቡና ገዝቼ መጣው ብሎ ከቤት እየወጣ ነበረ። ከዛ እሷ ፎቶን ከቆሻሻ መጣያ ታነሳና ሀሊስ አጠፋለሁ፣ ሀሊስ ገላለሁ ብላ ሽጉጥ ልታነጣጠር ነው። ወዲያው ወደ አሊያ ደወለች። አሊያ ባንድ በኩል የነሽ እያለች ነበር ተጨንቃ። ከዛ በኋላ ችግር የለም አትጨነቂ ዶክተር አትጨነቂ፣ መቼስ እናቴ ብለሽ ለመጥራት አሁንም እንደፈራሽ ነው አይደለ? እኔ ምንም አልሆነም በጣም ደህና ነኝ ብላ ስልኩን ዘጋቸው። አሊያ የበለጠ እየተጨነቀች መጣች። ባንድ በኩል ፍቅሬ ብዙ ታስባለች። በሌላ በኩል ዘሬን ወደ ቤት መጣች። እርግዝና መመርመሪያውን ይዛ ከመጣች በኋላ ውጤት እየጠበቀች ነው። ከዛ በኋላ ፈርታለች። ውጤት የሚያሳየውን እቃ ካልጋ ላይ ያነሳችው ስታሳየው ውጤቱ እንዳረገዘች ያሳያል። አለቀሰች። እያለቀሰች እያለ ድንገት ደሚር መጣ። ምንድነው ምን ተፈጠረ? ስታለቅሽ ድምፅ ሰምቼ ነበር የመጣሁት፣ እስኪ አምጪው እያለ ነበር። ደሚር ውጣ ከዚህ ትለዋለች። እንደምንም ብሎ ታግሎ ተቀብሏት አየው። አረገሽ እንዴ አላት። አዎ አርግዣለሁ ደሚር አርግዣለሁ ስትለው እጇን እየጎተተ አብረው እየወጡ ነበረ። ደሚር አይሆንም እያለችው እያለቀሰች፣ እሱ ግን እጇን ይዟት እየጎተተ ነበረ። አሁንም ቢሆን ናሬ የኦስካንን ነገር ትከታተላለች። ኦስካን የለሷ ንቅለ ተከላ ካረገ በኋላ አሁንም ቢሆን አልነቃም። በድንገት ጂያን መጣ። ጂያንና አሊያ ወደ እሷ እየቀረቡ ናቸው። ጂያን ግራ ገባኝ እኮ ምንድን ነው የማረገው? ኦስካን በቀኔና ሻይንን በህሊናችን እንድንሰቃይ እያረገን ነው። ይሄ ነገር ቢቀር ይሻል ነበረ ብላ አዝና እያለቀሰች ነበረ። ከዛ ጂያን እንደዚህ ማልቀስሽን አቁሚ፣ ደግሞ ጂያን በጣም ናፍቆሻል፣ ምን ነው ሰው አልናፈቀሽም እንዴ? ነይ ወደ ቤት በቃ እያላ ነበረ። እኔም ናፍቆኛል ብላ እየሳቀች ልትመለስ ነው። ከዛ አብራ ቀስ እያለች ትራመዳለች። ሚኔ በሌላ በኩል አለፍ እያለ ሆዷን አካባቢ ይወጋታል። ከዛ ይለቃታል። አሁን ደግሞ በከባዱ ህመም ጀማመራት። ከዛም በኋላ ሰዳከት ከኋላ ነበረች። ሚኔ ስታቃስት አየቻት። ከዛ ሚኔ ወዲያው ወደ ዶክተሯ ደወለች። ሄሎ ጄንግ፣ አረ እያመመኝ ነው። አይ ምንም አልደማም፣ ደም የለም ግን እያመመኝ ነው፣ ውግት አድርጎ እያመመኝ እያለችው ሰዳከት ተከተለቻት። የምታወራውን ነገር ትሰማታለች። ህመሙ እንደገና ጀማመረኝ እያለች ስታወራ የተረዳችው ነገር ማርገዟን ነው። ለሰዳከት ይህንን ማወቅ ብዙም አልከበዳትም። ሚኔ ከዛ በኋላ ዶክተሩ ጄንግ ትንሽ ብቻ ጠብቂ፣ ከዛ በኋላ አሁንም ከባሰ መድኃኒት አዝልሻለሁ እያላን ነበረ። ከዛ እሷ ስልክ አናግራ ዞር ከማለቷ ሰዳከት ፊት ለፊት ተቆማለች። ሰዳከት እያየቻት ነው። ሚኔ ከምን ጀምራ ምን እንደምትነግራት ግራ ገብቷት እያየቻት ነው። ደሚር በሌላ በኩል ዘሪንን ይዟት በቀጥታ ወደ አንድ አነስተኛ ክሊኒክ መጣ። ከመኪና ጎትቶ እያስወጣን ነበር። እሷ አይሆንም ትለዋለች። እጇን እየጎተተ ወደ አንድ ቦታ
ቦታ ሲያመጣት የሱ የግል ዶክተር ነገር ነው። ከዛም በኋላ እላዩ ላይ ዶክተር ካሚል የሚል ጽሑፍ ይነበባል ታፔላው ላይ። ልጄን ሊያስወርድብኝ ነው ብላ አበደች፣ ፈራች። አይሆንም ልጄ መቼም አላስወርድም እያለች እየጮች ነበር። ነይ እባክሽ አተልቅሽ፣ ነይ በቃ ተረጋጊ እያላት ወደ አንድ ዶክተር ይዞ አገባ። ከዛ በኋላ ዶክተር ካሚል የሚባሉ ሰውዬ ደሚርን ሲያዩ አቶ ደሚር እንኳን ደህና መጣ ብሎ እየጨበጠው ነበር። አንተ የሱ ሰው ነህ? አንተና ቆሻሻውን የምታጸዳለት? እኔን ልጅ መቼም አላስወርድም፣ መቼም አይወርድም የኔ ልጅ ብላ እየጮች ነበረ። ዶክተሩ ደነገጠ። ከዛ ደሚር ዶክተር ለምርመራ ነበር የመጣ ነው፣ አርግዛለች አለው። እንዴ ባለቤት ናት እንዴ እሷ አለው። አዎ ዘሪን ባለቤቴ ናት፣ በቃ እኔ ልውጣ እና አንተ ምርመራውን አርግ ብሎት ወጣ። ዘሪን ለማመን ከበዳት፣ ደነገጠች። ደሚር እንደዚህ ያረጋል ብላ አላሰበችም ነበረ። ምርመራ ማድረጓን ቀጠለች። በሌላ በኩል ሰዳከት ሚኔን እየተጋፈጠቻት ነው። ሚኔ ሰዳከት የምትንቃት ከዚህ ቀደም የማታስጠጋት በስነስርዓት የማታናግራት አሁን አስቆማ እየጠየቀቻት ነው። ታዲያ እርጉዝ ነሽ ማለት ነው እያለቻት ነበረ። ሚኔ ፈገግ ብላ አዎ እያለቻት ነው። ጂያን ነው ከጂያን ነው አለቻት። ታዲያ ከማን ነው ስትል ነበር ሚኔ። ታዲያ ጂያን ያውቃል ብላ ጠየቀቻት። አያውቅም አለቻት። ልጄን አጠመድሽው ስትላን ነበረ። አላጠመድኩትም ድንገን ነበረ፣ ይሄ ያልታቀደበት እርግዝና ነበር። ወይዘሮ ሰዳከት ለምን እንደዛ ገለልሽ? እኔ ግልጽ ነው የምነግርሽ። ይኸውልሽ ለብዙ ጊዜያቶች አልስታናንቂ ነበረ፣ አትወጂኝም ነበረ። አሊያ መጣሽ፣ ተጋቡ፣ እኔን ተወኝ። ከኔ ጋር ግን ለብዙ ዓመታት ቆይቶ ነበረ። ከኔ ጋር ብዙ ነገር አሳልፈናል። እኔ ሆዴ ውስጥ ያለው ልጅ ለጂያን ብዙ ነገር ማለት ነው። ጂያን ልጅ የለውም። አንቺ ደግሞ የልጅ ልጅ ትፈልጊያለሽ። የጂያን ልጅ ወንድ ከሆነ ቀጥታ የአልቦራን የሚመራው እሱ ነው ማለት ነው። ውርስ አለው ማለት ነው። እንደገና ሴት ከሆነች ደግሞ ምንም ዋጋ አይኖረውም። አታስጠግኝም፣ አውቃለሁ፣ ግን ወንድ ነው የሚሆነው። ሰዳከት ተማመኝብኝ በኔ እያለቻን ነበረ። ሚኔ አሁን በምትናገረው ነገር ሰዳከት ትንሽ እየተሸማቀቀች፣ እየተናደደች፣ እየደነገጠች ነው። ግን ደግሞ አጋጣሚውን በራሷ ለሆነ መንገድ ልትጠቀምበትም አሰበች። ይህ አሊያንና ጂያንን እስከ መጨረሻው ድረስ ለመለየትና ለማጣላት ሁነኛ መንገድ እንደሆነ አድርጋ እያሰበች በአንድ አቅጣጫ ትመለከታለች። ሚኔ ሰዳከት ምን እያሰበች እንዳለ አልገባትም፣ ግን ከሷ መልስ ስትጠባበቅ ነበረ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች በዛሬው ዕለት ዘውድ የሚሰኘውን ድራማ ተመልክተናል። ተመልካቾች ዘውድ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ተመልካቾች በቅጠል ቲቪ የዩቲዩብ ቻናል ዘውድ ድራማ ብቻ ሳይሆን ስውር እጅም በተመሳሳይ አቀራረብ ወደ እናንተ ይደርሳል። ዘውድ ድራማ በማይተላለፍባቸው ቀናቶች ስውር እጅ ድራማን ወደ እናንተ ይዤ ቀርባለሁ። ስውር እጅ በማይቀርብባቸው ቀናቶች ደግሞ በተቃራኒው ዘውድ ድራማን ወደ እናንተ ይዤ እመጣለሁ። ስለምትረዱኝ ከልብ አመሰግናለሁ። ተመልካቾች በቀጣይ ቀን በአዳዲስ የዘውድ ድራማ ክፍሎች እንዲሁም የስውር እጅ ድራማ ክፍሎች የምንገናኝ ይሆናል። በያላችሁበት መልካም ቆይታ እመኛለሁ።